ዛሬ ከ6 ወር በፊት የተፈጠረ አንድ ጉዳይ ነበረ። ያም ጉዳይ ምንድነው? ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ በመካከላችን አለመግባባት ተፈጥሮ ነበረ። አብዛኞቻችሁ ያንን ቪዲዮ ተመልክታችኋል፣ ሰምታችኋል ብዬ አስባለሁ። እና ዛሬ ከ6 ወር በኋላ ሶፎንያስ ዋሲሁንን አግኝቼዋለሁ። ይሰማል? አዎ፣ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። ተወዳጁ ጋዜጠኛ ሶፎንያስ ጉዳይ እጅጉን አነጋጋሪ እየሆነ ይገኛል። ዛሬ ደግሞ ያገኘነውን መረጃ ወደ እናንተ እናደርሳለን። ወደ ቤተሰቤ ተመልሻለሁ፣ ተሽሎኛል፣ ሕክምናዬን አጠናቅቄያለሁ። በቅርቡ ሰፋ ባለ መድረክ እንግዲህ ኑዛዜን አቀርባለሁ። ይቅርታ አድርጉልኝ ላስከፋኋችሁ አድናቂዎቼ በሙሉ፣ ወዳጆቼ፣ የስራ ባልደረቦቼ በሙሉ የሚል መልእክትን አስተላልፎ ነበረ። አትፍረድ ይፈረድብሃል የሚልም እንግዲህ ጠንከር ያለ ንግግር አስተላልፎ እንደነበረ መረጃ አድርሰን ነበር። አሁን ደግሞ እንግዲህ እያገኘነው መረጃ እንዲህ ይለናል። ልጄን አድኑልኝ እያሉ በለቅሶ እየጮሁ ነው የሶፎንያስ እናት። እንግዲህ በቅርቡ በማህበራዊ ሚዲያ በተለይም በፌስቡክ ገጹ ላይ ከህመሜ ተፈወስኩኝ፣ የኢትዮጵያ ሕዝብ ይቅርታ ያድርግልኝ በማለት አስደሳች መልእክትን አጋርቶ የነበረውና ቀጥሎም እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ የሚል እጅግ አስደንጋጭ ጽሑፍን አጋርቶ የነበረው ጋዜጠኛ ሶፎንያስ ዋሲሁንና የቤተሰቡ ጉዳይ መላውን የኢትዮጵያ ሕዝብ ግራ አጋብቶና አሳዝኖ ሰንብቷል። ነገር ግን የእውነታው መጋረጃ ተገልጦ እውነቱን ለማስረዳት የወላጅ እናቱ የትዬ ሰላማዊት ጥሩ ወይም ሰላምዬ እና የታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ያደረጉት ቆይታ እጅግ ልብ የሚሰብርና ሁላችንም ልንደርስላቸው የሚገባ መሆኑን ያሳያል። ለመሆኑ ከጀርባው ያለው እውነተኛ ታሪክ ምንድን ነው ስንል እንግዲህ እትዬ ሰላም በሕይወት አሉ። ነገር ግን ሕይወታቸውን ለማዳን ሲሉ ከገዛ ቤታቸው ተሰደው በሰው እጅ ላይ ይገኛሉ። ጋዜጠኛ ሶፎንያስ ቀደም ሲል በብስራት ኤፍኤም እና በአሻም ቲቪ ላይ በነበረው ጠንካራ የሚዲያ ስራው የሚታወቅ ቢሆንም ላለፉት ጥቂት ዓመታት በከባድ የአእምሮ ህመም እየተሰቃየ ይገኛል። ከዚህ ቀደም በማህበራዊ ሚዲያ የተለቀቀውና በባህልና በሃይማኖት ያፈነገጠ ነውር ተግባር ቪዲዮ
እሱ በከፍተኛ ህመም ላይ እያለ የተፈጠረ እንደነበር ይታወቃል። ከሕክምናው ተቋም ወጥቶ ወደ ጸበል ከገባ በኋላ መድኃኒት መውሰድ የለብህም በሚል ላለፉት 5 ወራት መድኃኒቱን ሙሉ በሙሉ በማቋረጡ ምክንያት ህመሙ አገርሽቶበት ከቤተሰቡ ቁጥጥር ውጭ ሆኗል። ህመሙ ባገረሸበት በዚህ ሰዓት በቤታቸው ውስጥ የተፈጠረው ረብሻ እጅግ የሚያስደነግጥ ነው። እናትየውና እህቱ በቁጭትና በለቅሶ እንደተናገሩት ሶፎንያስ በሩን ከውስጥ ዘግቶ በቤት ውስጥ የነበረውን መስታወት ሙሉ በሙሉ ሰባብሯል። የቤት አስቤዛውን፣ ጤፍና ሽሮውን ሶፋና አልጋ ላይ በትኖ አውድሟል። ከሁሉም በላይ ግን በመጥረቢያ እገልሻለሁ፣ በመጥረቢያ እንጨት አናቷን እመታታለሁ እያለ እናቱን በማስፈራራቱና በሁለት ትልልቅ ድስት ዘይቶችን አድርጎ ምድጃ ላይ አፍልቶ ማንም ቢጠጋኝ እላዩ ላይ እደፋለሁ በማለት በመዛቱ እናትየው ብለው ጎረቤት ደርሶላቸው ህይወታቸውን ይዘው አምልጠዋል። ፖሊሶችና አምቡላንስ መጥተው በተሰበረ መስኮት ዘለው በመግባት በቁጥጥር ስር አውለውት ወደ የካቲት ሆስፒታል ቢወስዱትም ሶፎንያስ ግን ሽንቴን ልሽና እያለ በተደጋጋሚ በማምለጥ በአሁኑ ሰዓት የት እንዳለ በውል የማይታወቅና ከቁጥጥር ውጭ ሆኖ ይገኛል። ስልኩን ተነጥቆ የነበረ ቢሆንም አምልጦ ከወጣ በኋላ መልሶ በመውሰድ ማህበራዊ ሚዲያ ላይ እውነታን ያላገናዘቡና ሰዎችን የሚያስደነግጡ መልእክቶችን እየለቀቀ ይገኛል። የእናቱ የለቅሶ ድምፅ ማናችንንም የሚያስተኛ አይደለም። እትዬ ሰላምዬ ባሏ በሞተባቸው በዛ አስቸጋሪ ዘመን ወንድም ሴትም ሆነው ሶፎንያስን በ4 ኪሎ አካባቢ በሊስትሮነት በፓርኪንግ ረዳትነት አሳድጋ እዚህ ደረጃ ያደረሰች ጥንካሬዋ የሚደነቅ እናት ናት። ዛሬ ግን በልጁ ህመም ምክንያት ብቻ ሳይሆን በህብረተሰቡ ዘንድ የእሱ እናት እየተባለች በመገለል እየተሰቃየች ትገኛለች። ጎረቤትና ዘመድ ፊቱን አዙሮባታል። እኔ ከልጄ ህይወት መትረፍ በፊት እዛ ቤት አልመለስም፣ ልጄ መጀመሪያ ሕክምና አግኝቶ ይዳንልኝ፣ አድኑልኝ እያሉ የኢትዮጵያ ህዝብን እየለመኑ ነው። ይህ ታሪክ ለአንድ ወገን ብቻ የሚተው አይደለም። የአእምሮ ህመም ወንጀል አይደለም። ታሞ ማበድና መታወክ የማናችንም ዕጣ ፈንታ ሊሆን ይችላል። በመሆኑም የሚመለከታቸው የጤና ተቋማት፣ የበጎ አድራጎት ድርጅቶችና መላው የኢትዮጵያ ህዝብ ይህንን ወጣት በቁጥጥር ስር አውለው መውጣት በማይችልበት ደረጃ ተገቢውን የአእምሮ ሕክምና አግኝቶ ወደ ቀድሞ ማንነቱ እንዲመለስና ይህቺ ምስኪን እናትም ከስጋት ወጥታ በሰላም እንድትኖር ሁላችንም የየበኩላችንን እንድንወጣ ጥሪ ቀርቧል። ፈጣሪ ለዚች ወላጅ እናት መጽናናትን፣ ለጋዜጠኛ ሶፎንያስ ደግሞ አፋጣኝ ምሕረትን እና ፈውስን ይላክላቸው ይለናል። እንግዲህ ያገኘነው መረጃ እንደ እውነቱ ከሆነ ከ6 ወራት በፊት ይመስለኛል ተመሳሳይ ጾታ ጋር ግንኙነት አለው በሚል ትንሽ አወዛጋቢ የሆኑ ሁኔታዎች ነበረ። እሱም እንግዲህ ጸበል ገብቻለሁ ከህመሜ ለመዳን የሚል መልእክትን አስተላልፎ ነበረ። ብዙዎች ልክ አይደለም ይሄ ሰውዬ ታሞ ነው እንጂ በእንደዚህ አይነት ደረጃ እንደዚህ አይነት የሆነ ተግባርን ሊፈጽም አይችልም። ምክንያቱም ይሄ ሰው ጤነኛ የነበረ ህይወት የነበረው ሰው፣ በቅርቡ ላገባ ነው ሲል የነበረ ሰው፣ የእናቱን ልደት እንግዲህ ሰርፕራይዝ አድርጎ በቅርቡ አገባለሁ እያለ እየተናገረ የነበረ ሰው ነውና በአንዴ ወደዚህ አይነት ህይወት ውስጥ ሊገባ አይችልም። ስለዚህ የአእምሮ ህመም ሊሆን ይችላል እያሉ የነበረ ሲሆን አንዳንዶች ደግሞ አይ መጀመሪያም የነበረው ነገር ቢሆን ነው እንጂ ዛሬ የመጣ ነገር አይደለም ወይም ከቅርብ ጊዜ ወዲህ የመጣ ነገር አይደለም እያሉ ነበረ። እንግዲህ ከዚህ ቀደም በተነሳው ርዕሰ ጉዳይ ላይ ማለት ነው። አሁን እንግዲህ እናትየው እንደገለጹት ከሆነ ይህ ሰው የአእምሮ ህመምተኛ መሆኑንና ሕክምና እየተደረገለት የነበረ መሆኑን እንዲሁም ደግሞ ጸበል ሲጀምር ደግሞ መድኃኒት ማቆም አለብህ እንደተባለ ከዛ በኋላ ግን ከቁጥጥር ውጭ እንደሆነ ነው የገለጹት። በነገራችን ላይ መጸበል መድኃኒት የሚከለክል ነገር አይደለም። ሁለቱም የየራሳቸው የሆነ የመፈወስ አቅም ያላቸው ነገሮች ናቸው። ፈጣሪ ለነዚህ የህክምና ባለሙያዎች ጥበብን ገልጾላቸው ነው ይህንን ስራ እየሰሩ የሚገኙትና በእርግጠኝነት ምናልባት እዛ ጸበል እየተጠመቀ ያለ ሰው ከራሱ ጋር በደንብ ያልታረቀ ከመንፈሱ ጋር ያልተላቀቀ ሰው ሊሆን ይችላል እንጂ ማሰብ የሚችል ሰው ጤነኛ የሆነ ሰው መድኃኒት አቁም ሊል አይችልም። እኛም ልምድ ሆኖብን ማንን መስማት እንዳለብንም አናቅም። ከዛ አንጻር ሊሆን ይችላል እንጂ መድኃኒት የሚከለክል ጸበል የለም፣ አቁሙም አይባልም። ምን ሰምቶ እንዳቆመ አይታወቅም። ምናልባት እሱም አእምሮ ልክ ስላልሆነ ተባልኩኝ ብሎ አቁሞም ሊሆን ይችላል። እንደ እውነቱ አሁን ያለበት ሁኔታ በጣም የሚያሳዝንና
የሚያስደነግጥ ነው። ሁላችንም ተባብረን ልንደርስለት ይገባል። ከዚህ ቀደም እንግዲህ ባጋራናችሁ መረጃ ላይ አንዳንድ ሰዎች ጥርጣሬያቸውን አጋርተው ነበረ። ይሄ ነገር እውነት ነው ወይ? እውነት ድኖ ነው ወይ? አሁንስ ምን ያህል እርግጠኛ ነን? ይቅርታ ጠይቃለሁኝ፣ ይቅርታ አድርጉልኝ። እንዲሁም ደግሞ በቅርቡ ብዙ ነገር አጋራችኋለሁ ብሎ ባስተላለፈው መልእክት ዙሪያ እንግዲህ አሁንስ እንዴት ነው ምናምነው የሚሉ ብዙ ሀሳብ አስተያየት ተሰጥተው ነበረ። እንደ እውነቱ አሁንም ማመን የማንችልበት ሁኔታ ላይ እንደደረስን ነው እያየን ያለ ነው። ያን የመሰለ ወጣት፣ ያን የመሰለ ጎበዝ ጋዜጠኛ፣ ብዙ ነገር መስራት የሚችል አቅም የነበረው ልጅ እንግዲህ በዚህ ሁኔታ ላይ ሆኖ ማየት እጅጉን ያሳዝናል። እንግዲህ ፈጣሪ ጨርሶ እንዲምረው እንመኛለን። እንደተገለጸው እርዳታ ማድረግ የምንችል ሰዎች፣ የሕክምና ባለሙያዎች እንዲሁም ሆስፒታሎች በተቻለን አቅም ይህንን ወጣት እንግዲህ ለመርዳት እጃችንን ብንዘረጋ መልካም ነው ለማለት እወዳለሁ። ከዛ ባሻገር ደግሞ ይህቺን ምስኪን እናት ከማግለል ደግሞ ብንቆጠብ፣ እንደ ጊዜው ብናስብ፣ እንደ ዘመናዊ ሰው ብናስብ፣ እንደ ተማረ ሰው፣ ፊደል እንደቆጠረ ሰው፣ ነገሮችን አንደርስታንድ ማድረግ እንደሚችል ሰው ብናስብ መልካም ነው። እናት ናት። እንኳን እንደዛ የአእምሮ ህመምተኛ ሆኖባት አይደለም እናት ልጇ እንግዲህ ምንም ቢሆን ልጇ ነው እና የሱ እናት ናት እየተባለ እንደ ድሮ እንግዲህ HIV እንደመጣ ወይም እንደታወቀ ሰሞን ከነበረው አስተሳሰብ ወጥተን በተሻለ መንገድ አንደርስታንድ ማድረግ ብንችል መልካም ነው ለማለት እወዳለሁ። ለዛሬ ያዝነው መረጃ ይህንን ይመስል ነበር። ከዚህ በኋላም እንግዲህ በዚህ ርዕሰ ጉዳይ ላይ የምናገኛቸውን መረጃዎች ለእናንተ እንደምናጋራ እየገለጽን ከወዲሁ ተሰናበት። ቸር ያሰማን።